የመዳም ቅመሞች ማሰብ የሚያቆሙት አንድ መናጢ ወንድ ወደ ህይወታቸው ሲገባ ነው። እውነቴን ነው። ከዛ በኋላ ጨጓራቸውም አይፈጭም፣ አይምሯቸውም በትክክል አያስብም፣ ቤተሰብም በውሉ አያወሩም። እውነቴን ነው። ማዲያት በማዲያት ነው የሚሆኑት። እጃቸው የቀራፎ ከወንድ ልጅ የባሰ በረሃ ከሚሰሩት የባሰ ቀርፈፍ ያለ ነው የሚሆኑት። ከዛ በኋላ ነው የምታብደው። ጤነኛ አይደለችም፣ ትካርባለች። ማሰቢያዋ በውሉ አይሰራም። ገንዘብ ትሰራለች፣ የት እንደሚሄድ አይታወቅም። መሄጃ አስፋልት እንደዚህ ጠርጋ የሆነ ቦታ እንዲሄድ አድርገዋለች። ይደርሳን ደሞዙ ተከታትሎ ይደር። በቃ እብድ ነው የምትሆኑት። ወደ ህይወታችሁ ወድ መግባት የለበትም። ምንም ሊሰራላችሁ አይችልም። እውነቴን ነው። ምንም አይጠቅማችሁ። ምንም በቃ እድሜያችሁ ደርሶ ከሆነ አለቀ። በስነ ስርዓት ቤተሰብ ይሄዳን፣ የሆነ ሰው ይላካል፣ ይገባል እንጂ ገና ከ14 ዓመትሽ ስትላላጪ በ20 ዓመትሽ ወንድ የሚባል ትጣያለሽ። እስከ 40 ዓመትሽ ተገትረሽ ትቀርሽ። አለቀ። የሳኡዲ ሴቶች ፍቅር ሲጀምሩ ሱሱ ነኝ እንትና ብቻ፣ ኪው ነኝ እንትና ብቻ፣ ዳብሊው ነኝ እንትና ብቻ ምናምን ጠግረር ሲያረጋቸው ዜድ ነኝ በስምህ ልጠራ፣ ኪው ነኝ መገናኛችን ቀናፋቂዋ ምናምን ትንሽ ጣላ ሲጣሉ ደግሞ ያባቷ ልጅ ቆራጧ በደንብ እየተጣሉ ከሄዱ ስጣለ ስለምን እንትን ካላለ ስጣለ ሃይ ክፋት ብቸኛዋ ነኝ አስነጣሿ የምታለቅሰው እኮ እሷ ናት። እውነቴን ነው። ከዛ ፍቅር አይሳካላቸው ሲል ወደ ሃይማኖታቸው መጣ ሲል ኪዳነ ምሕረት እናቴ ያላህ ባሪያ የምን አባትሽ ባሪያ ደግሞ በሳምንቱ አንዱን ከተጀናጀነኝ ያንተ ብቻ የወንዶቹ በላይ እኔ እኮ በጣም ነው የምትገርመው። በወር ውስጥ አንዴ የእንትኑ ሲቀይሩ አንዴ ምንም ስለቀያየሽ፣ እውነቴን ነው። እንደ ስምሽ ባሎቹም እንደሚቀያየሩ ማወቅ አለብሽ። ዝም ብላችሁ አንዴ ሲቸግርሽ ብቻ እየመጣሽ የእንትና ባሪያ ፈጣሪ ባሪያ ማለት ጥሩ አይደለም። እውነቴን ነው። ሴት ልጅ የምታፈቅረውን ወንድ ልጅ ስታወራና የሚያፈቅራትን ወንድ ልጅ ስታወራ ያለው ልዩነት፣ የምታፈቅረውን ስታወራ ሄሎ አባትዬ፣ የኔ ፍቅር፣ የኔ ፋፋጭ ንጉሴ፣ የኔ ልብ የምት ታውቃለህ? ይኑን እኔ በዚህ ምድር ምን እንደሚያሳስበኝ ታውቃለህ? አንተን ያልታውቃል እኔ ሲጥ ነው የምለው የወንዶቹ በላይ ንጉሴ። እንተኛ እምቢየው እንዳትወጣ እምቢየው፣ እኔ ከወጣ እንዳትነግር እምቢ አያቃበጣ። እሷ በእሷ ልብ እኮ ቃብጣ ሙታለች። እምቢ እንዳትወጣ፣ አንተም ዝም ብለህ ተኛ፣ እኔም በዚህ ነው የምትለው እምቢየው። የኔ የወንዶቹ በላይሽ ላይ ሆለታ ይስፈርብሽና እንዲህ ብላ ተቅለሸለሻለች። አንዱ መናጢ እሷን ያፈቀረ ሲደውል ሄሎ የኔ ውድ ወዬ ደህና ነሽ? ደህና እንዴት ነሽልኝማ? አለሁ። እንዴት ነህ? ጠፋህ? አረ ምንም አትፈልግኝም እንዴ? ማለት ከተመቸህ ትደውላለህ። እኔ እኮ አልተመቸህም ብዬ ነው። እሺ የኔ ውድ በቃ ችግር የለውም። ደግሞ በጣም ነው የምወድሽ። እሺ ማለት እሺ ነው የምትይኝ? አይ በቃ ችግር የለውም። ደግሞ ጉፋኔም ይዞኛል መሰለኝ፣ ራሴንም እያመመኝ ነው። መዳሜም ዝም ብላ ስራ። በቃ ችግር የለውም እንደዋወላለን ውዴ። እሺ ቻው። በቃ ዲብ ወስዳ እኔ እኮ መከራችን እኛ ማፍቀር እኮ አጣን። እነሱ ሲያፈቅሩ የኔ ንጉስ አባትዬ፣ የኔ ፋፋጭ፣ የኔ ምናምን፣ እኛ ስናፈቅር ጀኖሳይድ ይፈጸምብናል። እንዴ ተዋ አልበዛም እንዴ? ያሁኑ ፍቅር ጊዜ ገደብ ስላለው የኔ ውድ አፈቅርሻለሁ ሲልሽ እስከ መቼ መጠየቅ አለብሽ። እውነቴን ነው። ዝም ብሎ አፈቅርሻለሁ ሲልሽ እስከ ዘላለም አይምሰልሽ። ለ15 ቀን ሊሆን ይችላል። እውነቴን ነው። አንድ ላይ እስከምወልዱ ሊሆን ይችላል። ሳወልዱም ሊሆን ይችላል። ስለዚህ መጠየቅ አለብሽ። ውዴ አፈቅርሻለሁ ሲልሽ እሺ ውዴ፣ ግን እስከ መቼ ማለት ያንቺ ፈንታ ነው። ሄሎ እንዴት ነህ? ደህና። ያለህበት ሀገር ብሩ አሪፍ ነው አሉ። በስንት ነው የምትሰራው? ስንት ነው ደሞዝ? ምን አገባችሁ? በስንትስ ብሰራልኝ ምን አገባችሁ? ምን ጥልቅ አረጋችሁ? ለምን በሆድ ያልሰራም? ማን ጠያቂ አረጋችሁ? እኔ ተቸግሬ ሳለ ማላከል ገንዘብ የታገኘህ የት ብላችኋል? አላላችሁም? አሁን የኔን ደሞዝ ማን ነው ጠያቂ ያረጋችሁ? ምን አገባችሁ? አገሩ ብሩ ጥሩ ይሁን ጥሩ አይሁን በቃ እሰራለሁ እበላለሁ። ሌላውን እኔ ይጭነቀኝ። ደርሶ ተቆርቋሪ ገንዘብ አጠራቅም። እሺ ከፈለክ ደግሞ በእኔ አስቀምጥ። ማን አንቺ አስቀማጭ ማረጋው? አንተን አስቀማጭ ማረጋው ማናችሁ? እውነቴ ነው። ዝም በሉ እና ቀልል እኮ እንዴት እንደነበር በቃ ዝም። ለምንድን ነው ንገሩኝ የምትሉት? እኔ በስንቱ ተናግሬ በሚዲያ ብናገር በዛ እኮ እየቀለድክ መስሎ ነው። እኔ እየቀለድኩ አይደለም። በዚህ የምናገረው ወዴ ብልት ለምታረጉ ሰዎች ሙሉ ነው
እኔ ጋር ስልክ ማውራት የምትፈልጉ ሰዎች አትደውሉ። ከደወላችሁ ደግሞ ከዚህ በኋላ ክፍያ ጀምረን ዝም ብሎ ማውራት የለም። እውነቴን ነው። ባለሁበት አገር ለ5 ደቂቃ በ5 ብር ማለት ባለሁበት አገር የትም አሜሪካም ልሁን ባለሁበት ስለሆነ ካርድ የምሞላው እኔ ደውዬ እንዳወራችሁ ከፈለጋችሁ ለ5 ደቂቃ 5 ብር ባለሁበት ለ10 ደቂቃ 10 ብር። እናንተ ደውላችሁ ከፈለጋችሁ ደግሞ ግማሽ ማለት ነው 10 ደቂቃ ካወራን የ5 ደቂቃውን እቀበላችኋለሁ። ካልሆነ ያዋጣ በቲክቶክ እኮ ቀልድ መስሎን ነው ምናምን አይደለም። እኔ የምሬን ነው። እዚህ ጋር እኔ ስሜቴን ነው የምገልጽበት። ቀልድ የሚባል ነገር የለም። እኔ እንትን ነው ጣልቻችሁ ምናምን እኮ አይደለም። በጣም ነው የምወዳችሁ፣ ማንንም በጣም ነው የምወዳችሁ። ግን እኔ እየከረብኩ ነው። ስልክ ባወራሁ ቁጥር እየደነዘዝኩ ነው። ለድንዛዜ ቢያንስ ማከሚያ የሆነ ዘንድ ነው በቀን 1 ሰዓት ባወራ ባለሁበት 60 ብር ማለት ነው። ያ ደግሞ ለኔ ይጠቅመኛል። ቢያንስ አይምሮን እንታከምበታለሁ እንጂ ዝም ብሎ ፍትሃዊ አይደለም፣ አያዋጣም። እሑድ በረፍት ቀን ታመ ያልጠየቀ ሰው ሰኞ በስራው ቀን ሙታ ከስራ አስፈቅዶ ሊቀብር ይመጣል። እውነቴን ነው። እኔ እኮ ስለዚህ ማህበረሰብ ስለሰው ባላስ ነው የሚሻለኝ። እሑድ ስራ የለውም ቁጭ ብሎ ነው የሚለው። አንተ ታመሃል ማንጎ ማንጠልጠሉ ቢቀር 100 ብር መሸጎጡ ቢቀር የሆነ የሚጠጣ ነገር ማንጣቱ ቢቀር ፈጣሪ ይማርህ ማለቱ ቀርቶ ሰኞ አንተም ትሞታለህ፣ እሱም ስራ ይሄዳል። ከዛ ከስራ አስፈቅዶ ሊቀብር ይመጣል። ይህ ሰው የኔ እኮ የሆነ ብሎንማ ጎሎናን የሆነ የጎደለን ነገር አለ። ይሄ ሙሉልን ወደ ፈጣሪ ንጩህ ይሙላልን ያቸው የጎደለችን ነገር እንጂ እንኳን አናስብም። ስንሞት ራሱ ማለት እንኳን በቃ ከስራ ለማረፍ ደስተኛ ነው እንጂ እኛ ሊቀብር መስሏችሁ ነው አይደለም። ምክንያት አገኘ ሰበብ አገኘ። እንደው አንድ ሞደው ጓደኛ የነበረ በቃ ምናምን ብሎ ከስራ ሊያርፍ ከዛ ፀሐይ ደበደበነ ቶሎ ቀብረን እንመለስ ብሎ ንፍሮውን እየቃመ ሊውል ማለት አሳማ ሁላ እንዴ ትባቀብሩኝ ሲቀር እናት አባቶች በቂ ናቸው። እኔን ለመቅበር እደፈናለሁ አለቀ። ምንድነው ከዛ ውጭ ምንድነው ትርፉ እንዴ? ፍቅረኛ የላችሁ ማለት ሀብታም ትሆናላችሁ ወይም ችጋራም አትሆኑም ማለት አይደለም። እውነቴን ነው። ኖራችሁም አልኖራችሁም እስካልሰራችሁ ድረስ መናጢ ችጋራም ኮክኒያም ናችሁ። እውነቴን ነው። ፍቅረኛን ሰበብ አታድርጉ። እኔ አሁን ለምሳሌ አላፈቅረም እንጂ ካፈቀርኩ በስልክ ለማወራት ልጅ አንድ ገንዘብ እስካላገባው ድረስ አልሰጣትም። ይሄን ማወቅ አለባችሁ። ሰበብ አታድርጉ። ኖ እስካላገባው ድረስ አንድ ገንዘብ አልሰጣትም ማለት ገንዘብ ኑሮኝ ወይም የምሰጣት ነገር ኑሮኝ ሰባዊነት ተሰምቶኝ የሆነ ነገር በጣም ቸግሯል ልሰጣት ካልሆነ ይሄ ለመቅበጫ ምናምን እጄ ላይ እስካልገባኝ ድረስ ምንም አልሰጣትም። ይሆነ በቃ የሚያስፈልጋት አይነት ገንዘብ ሆኖ ልክ እንደማንኛውም ሌላ ሰው እንደምሰጠው አይነት ሰው ልሰጣት ይችላል። ምክንያቱም ነገ ብንለያይ በቃ ሰባዊ ተሰምቶ ስለሆነ የሰጣት ምንም ነገር አይቆጨኝም። ልክ ለሌላ ሰው የሚያደርገው ነገር ስለሆነ ማለት ካለኝ ነገር ግን በእጄ እስካልገባኝ ድረስ ሌላ ምንም አይነት ገንዘብ ልሰጣት አልችልም። ልሰጥሽም አልችልም። አንቺ የወደፊት ሚስቴ ማለት ይሄ ማወቅ አለባችሁ። እኔ ተጋብተን የማወጣውን ገንዘብ ልክ ስንለያይ እንዴት ነው የምንሆነው? አሁን ያን ሁላ ኪሳራ ወጥቼ በወሬ ብትፈታኝስ ምናምን እያልኩ አስባለሁ። ልክ ገና ሳላገባት አሁን ወጪ ነው። አታማኙ። ከቻላችሁ አታፍቅሩ፣ ካፈቀራችሁ ደግሞ ሰበብ አታድርጉም። ያስክም አልያስክም እስካልሰራ ድረስ በቃ ኮክና መናጢም ችጋራም ነህ። ከሰፈር ልጅ ፍቅር መጀመር ምኑ መሰላችሁ የሚደብራችሁ? ማታ እንድንገናኝ ምናምን ብለህ ቀጥረሃት ከዛ በፊት 4 ጊዜ ወይ 5 ጊዜ ታገኛታለህ። ዝም ብለው ውል ስት በጣም ነው የሚያስጠላው። የሆነ ቀጠሮ ተቀጣጠር ስልክ ራሱ እስከምትገናኝ ስልክ ራሱ አለመደዋወል ደስ ይላል። በቃ ድንገት ዘው ስትል ነው። የሰፈር ልጅ ከሆነ ግን ማታ እንድንገናኝ ብለሃት ከዛ ውስጥ እስከ ማታ ባለው ሰዓት ወይ 4 ጊዜ ወይ 5 ጊዜ ስትወለወል ታገኛታለህ። ይሄ አይዘገንንም? አይደብርም? ዲፕሬሽን ነው የሚሆነው። ኧረ አይጣል ፍቅር አይጣል መውደድ። እኔ ግን የት አባት ያውቀው ይደብር አይደብር ምን አባት ያውቀው እና ጃምቦ